ሲያተገብ የምታዩት ፓስተር ተስፋዬ ጫላ ነው። በብዙዎቻችሁ የሚወደድ በብዙዎቻችሁ የሚከበር ብዙዎቻችን የምንወደው የምናከብረው በዝማሬዎቹ ብዙዎቻችሁ የተባረካችሁ ወንድማችን ነው። ፓስተር ተስፋዬ ጫላ እንኳን ደህና መጣ ትሉታላችሁ። ሰላም ሰላም ቴዲ እንዴት አለ? ሰላም ነው ሆይ? እንዴት ነህ ፓስተር? እግዚአብሔር ይመስገን። እንዴት አለ ቴዲ? ሁሉ ሰላም? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሸጋ። እዚህ ይመስገን። በዚህ ያላችሁ ሁሉ እንዴት አላችሁ? እንዴት አላችሁ? እንዴት ናችሁ? ብዙዎቻችሁ ገምታችኋል። እዚህ የምንሰማው ባክግራውንድ መዝሙር ውስጥ ያለ የተስፋዬ ጫላ ነው። ቆይታ ካደረግን በኋላ ለተወሰናችሁ ሰዎች እድል ሰጥቻችሁ እኔ በቴዲ ቦታ በሆን ፓስተር ተስፍሽን የምጠይቀው ጥያቄ ብላችሁ የምታነሷቸው ካሉ እነሱን ለእናንተ እድል ሰጣችኋለሁ፣ ትገባላችሁ። አድማጭ ተመልካቾቼን አክብረ በጣም ማትገኝ ሰው እንደሆን ካውቃለሁ። በጣም ለሚዲያ ሲናገር እንደሰማችሁት አዲስ ነው። ስለመጣ ስለወደድከን ስለመረጥከን ከልብ ነው የማመሰግነው። ቴንኪዩ ቴዲ ቴንኪዩ፣ እግዚአብሔር ይባርክ። ቴንኪዩ። እኔም በጣም ደስ ብሎኛል። እንግዲህ ያው ብዙዎቻችሁ እንደምታዩት ይሄ ሰፈር ለእኔ አዲስ ነው እና እግዚአብሔር የተመሰገነ ይሁን። ያው ስለጋበዝከኝ ቴንኪዩ በጣም ጌታ ይባርክ፣ አመሰግናለሁ። እግዚአብሔር ይባርክ በጣም። እንግዲህ ደግሞ ያው መልካም ጊዜ ይኖረናል ብዬ ተስፋ አደርጋለሁ። በዝማሬ ብንጀምር ምን ይመስላል? መልካም ጌታ ይመስገን። እንግዲህ ያው ዝማሬ መቼስ እኔ ልምረጥ ወይስ በአንተ ትሄዳለህ? እወድሃለሁ ጌታ ነበረ የሚለው መዝሙር ጊዜ በአእምሮ ይመላለሳል። እሱ ወደ ባህል እንዘምራለን። መልካም እንግዲህ ያው ዝማሬ ያው ህይወታችን አይደል? ዝማሬ ሲከፋን እንዘምራለን፣ ደስ ሲለን እንዘምራለን፣ ለምስጋና እንዘምራለን፣ ስናለቅስ እንዘምራለን፣ ስንታመን ጌታን እንዘምራለን እና እግዚአብሔር የተመሰገነ ይሁን። ሰሞኑ ስዘምረው የነበረውን ዝማሬ ወደ አንተም ስመጣ ያው እሱኑ ነው በልቤ ውስጥ ያለውና እግዚአብሔር የተመሰገነ ይሁን። አንተን ጠርቶ ማን አፈረ? ተማምኖብህ ማን ገሰረ? የተዘጋውን ትከፍታለህ፣ የታሰረውን ትፈታለህ፣ የታመመውን ታድናለህ፣ የሞተውን ታስነሳለህ። በጣም እንደ ጌታ መቼስ የምናመልከው አምላክ ከሁሉ በላይ አይደለም? ይሄን ሁሉ ማድረግ የሚችል ማንም ባለስልጣን የለም፣ የእኛ ጌታ ብቻ ነው። ምናልባት አንዳንዶች የታመመን ሊያስነሱ ይችላሉ፣ ምናልባት የታመመውን ሊፈውሱት ይችላሉ፣ ዶክተሮች ሊፈውሱት ይችላሉ። የታሰረውን ደግሞ ባለስልጣናት፣ ፖለቲከኞች፣ ሌሎቹም ሊያስነሱት ይችላሉ። የታመመውንም ሊያድኑ የሚችሉ በዚህ ምድር ላይ ያሉ፣ ግን የሞተውን ግን የሚያስነሳ የኛ ጌታ ብቻ ነው። የሞተውን ብቻ በህይወት የሚያኖር የኛ ጌታ ብቻ ነው። ስለዚህ እግዚአብሔር የተመሰገነ ይሁን። ቸርነቱን ምሕረቱን እያሰብን በዚህ ዝማሬ ብንጀምር መልካም አይመስልም ቴዲ? በጣም ደስ ይለኛል። አንተን ጠርቶ ማን አፈረ? ተማምነው ማን ገሰረ? የተዘጋውን ትከፍታለህ፣ የታሰረውን ትፈታለህ፣ የታመመውን ታድናለህ፣ የሞተውን ታስነሳለህ። ስልጣን ያንተ የጌታ ስልጣን ያንተ ስልጣን ያንተ ጌታ ይሁን። ስልጣን ያንተ ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ ጌታዬ ሆይ ስልጣን ያንተ። አንተን ጠርቶ ማን አፈረ? ተማምነው ማን ገሰረ? የተዘጋውን ትከፍታለህ፣ የታሰረውን ትፈታለህ፣ የታመመውን ታድናለህ፣ የሞተውን ታስነሳለህ። ስልጣን ያንተ የጌታ ስልጣን ያንተ ስልጣን ያንተ ጌታ ይሁን። ስልጣን ያንተ ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ ጌታ ሆይ ስልጣን ያንተ
የእስረኞቹን ጩኸት አዳምጠሃል፣ የወህኒውን መዝጊያ ሰባብረሃል። ሰው የረሳቸውን አንተ አስታውሰሃል፣ የአልጋ ቆራኞች ፈውሰሃል። ክብር ላንተ ክብር 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 ጌታ ይሁን በሰማይ ክብር 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 ጌታ ይሁን በሰማይ ክብር ጌታ ይሁን በሰማይ አንተን ጥርቱ ማን አፈረ? ተማምኖብህ ማን ከሰረ? የተዘጋው ትከፍታለህ፣ የታሰረው ትፈታለህ፣ የታመመው ታድናለህ፣ የሞተውን ታስነሳለህ። ስልጣን ያንተ ስልጣን ያንተ ስልጣን ያንተ ስልጣን ያንተ ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ ጌታዬ ሆይ ስልጣን ያንተ ሃሌሉያ አሜን። ዋው ድንቅ ነው፣ ድንቅ ነው። አሜን አሜን። እንጀምር ይቻላል። እሺ የመጀመሪያው ጥያቄ ማነሳ በመንፈሳዊ ዓለም ያሉ ሰዎች ጌታን በተለያዩ መንገዶች ተገናኘን ወይም ደግሞ ጌታን አገኘሁት ሲሉ ይደመጣሉ እና አንዳንዱ ከቤተሰቤ ነው፣ አንዳንዱ ሰው መስክሮልኝ ነው፣ አንዳንዱ መጽሐፍ ቅዱስ ሳነብ ነው ይላል እና እንዴት ነው ወደ ጌታ ቤት የመጣው? እስኪ አጠቃላይ እንዴት ጌታን ተገናኘው? ከቤተሰብ ነው? ተመስክሮልህ ነው? እስኪ እሱን ለአድማጭ ተመልካቾቻችን ብንነግረን። እሺ እንግዲህ እኔ ያው አይ ቲንክ ቢያስራ የ10 ዓመት ልጅ እያለሁ ይመስለኛል እና ታላቅ እህቴ ዩኒቨርሲቲ ተማሪ ነበረች። በተለያዩ ኢንተርቪዎች ተናግሬዋለሁኝ እና እሷ ዩኒቨርሲቲ በምትማርበት ጊዜ ዩኒቨርሲቲ ገብታ ያው እንግዲህ ዊኬንድ ላይ ዩኒቨርሲቲ ተማሪዎች ወደ ቤት ይመለሱ የለ እና ወደ ቤት ስትመለስ ሁላችንንም ሰብስባ ስለ ጌታ ኢየሱስ ክርስቶስ ነገረች እና ያን ሰዓት እኔ 10-11 ዓመቴ ልጅ መሆን ነው እና በዛ ሰዓት በጣም ልቤ ተነካ። ከዛ ቤተክርስቲያን መሄድ ትፈልጋለሁ ያለችኝ። አዎ አልኳት እና ቤተክርስቲያን ይዛኝ ሄደች እና ልደታ መካነ ኢየሱስ የሚባል ምናልባት 5ኛ ፖሊስ ጣቢያ አካባቢ ያለ ዲአፍሪክ ሆቴል የሚባል ሆቴል ያለበት አካባቢ ማለት ነው። አሁን ይኑር አይኑር አላውቅም፣ ይኖራል መሰለኝ እስካሁን እና እዛ አካባቢ ያለ ቤተክርስቲያን ነው ልደታ መካነ ኢየሱስ ማለት ሆቴሉ ማለት ነው። ቤተክርስቲያናችን አለ እንግዲህ የአፍሪካ ሆቴል ጀርባ ያለ ቤተክርስቲያን አለ ሆቴሉን ማለት ነው። እና ያው ብዙ ነገር ስለተለወጠ ማለት ነው ኢትዮጵያ እና እዛ ሄድኩኝ። አስታውሳለሁ ወደ ቤተክርስቲያን ስገባ አንድ መዝሙር ይዘመራል። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ ያለም ምድር የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለን በላይ በሰማይ የሚል መዝሙር ይዘምራልና ጉባኤው ሁሉ ይዘምራል እና በቃ ልገልጸው የማልችለው
በአንደበት ሊገልጸው የማልችለው ደስታ፣ ሐሴት፣ ፍስሐ ከጌታ ጋር የመገናኘት ጊዜ እግዚአብሔርን በቃ በልቤ ፊል የማደርግበት ትልቅ ሞመንት ነበርና ሌላ ዓለም ውስጥ የገባው ነው መሰለኝ። ከዛ ትዝ የሚለኝ እህቴ ቆማ ጎን ላይ መዝሙሩ እየተዘመረ ታለቅስ ነበር እና በቃ እሷን አይቼ እኔም ማልቀስ ጀመርኩ። እንግዲህ በእንዲህ አይነት ሁኔታ ያው ከዛ በፊት መጽሐፍ ቅዱስ አላነበብክም? የመሰከረልህ የለም? ያ የመጀመሪያ ጊዜ ነው። ያ የመጀመሪያ ጊዜ ነው። እሷ ይዛኝ ሄዳ በመጀመሪያ ጊዜ እዛው ነው የተገናኘ ነው ማለት እንግዲህ ጌታን ያገኘሁት እዛ ነው እና የሚገርመው ነገር ያው እንግዲህ ከዛ ጊዜ ጀምሮ ቤተክርስቲያን ውስጥ አለሁኝ ማለት ነው። ዓመተ ምሕረቱን ታስታውሰዋለህ? እድሜ አናሰላም። አይዞህ ዓመተ ምሕረቱን ታስታውሰዋለህ? አዎ ዓመተ ምሕረቱን አስታውሰዋለሁ። አይ ቲንክ በኢትዮጵያ 1978 ነገር ምናምን እንደዛ ሳይሆን ይቀራል። ችግር የለም እድሜ ማዝላት ይቻላል። በጣም ይገርማል። 52 ዓመቴ ነው። ስለዚህ ምንም ችግር የለም። እድሜ ግን ሲሰላ አሁን አንዳንድ ሰዎች በጌታ ቤት ከመጣው ነው ወይስ ከመጀመሪያው ጀምሮ ይላሉና አሁን ለምሳሌ 52 ስትል በጌታ ቤት ከመጣበት ጊዜ ጀምሮ ነው? አይደለም አጠቃላይ ነው። አጠቃላይ ዋው ይህንን ይመስላል ቴዲ እና እግዚአብሔር ይመስገን። ያው ከዛ ጊዜ ጀምሮ እንግዲህ ያው ሰንደይ ስኩል ውስጥ እና አደግኩኝ። ሰንደይ ስኩል ውስጥ ተማርኩኝ እና ሰንደይ ስኩል አስተማሪ ምናልባት እሱም ያው በእድሜም ብዙም ላይበልጠኝ ይችላል፣ ግን ያው በዛ ሰዓት ሰንደይ ስኩል ያስተምረን ነበር እና ምናልባት በአርት ውስጥ አሁን በጣም ፌመስ ነው የታወቀ ነው እና ሰለሞን ታሺን ታውቀዋለህ? ሰለሞን ታሺ ማለት ጋጋ ነው? አዎ ያ እሱ የዛን ጊዜ ነበር። አዎ እንዴ ሰንደይ ስኩል ያስተማረኝ እሱ ነው። ድራማ በጣም ያሰራኝ ነበር። ድራማ በጣም ወዳል። ድራማ ጽፋለሁ፣ ድርሰቶች ጽፋለሁ እና ከባይብል ጋር የተያዙ ድርሰቶችን እንደዚህ እና ይገርማል። በዛ ጊዜ ራሱ በቃ ስለ ጌታ ምልት አሁን ስለ መጽሐፍ ቅዱስ ታሪክ ሲያስተምረን በጣም በሚገርም አርቲስቲክ በሆነ መንገድ ነበር የሚያስተምር። ማለት የሚገርም ተስጦ እንዳለው ሁሉ ሰው ያውቃል። በዚህ አጋጣሚ ያው የእሱንም ትዝታ ላንሳለህ ብዬ ነው። በሰዓቱ ክርስትናው በጣም እንደዚህ እኔ እንሰማለን አባቶች ሲናገሩ፣ በክርስትና ውስጥ የቆዩ ሰዎች ሲናገሩ ቀላል አልነበረም አይደለም። አሁን ለምሳሌ በጣም እንደውም የሚገርምህ ምናልባት እንግዲህ እሱን ሳላስፈቅድ በመናገሬ በጣም ይቅርታ እንግዲህ እንደሚፈቅድልኝ ተስፋ አደርጋለሁ። እና ሰሌ በዛ ሰዓት ታስሮ የወጣበት ጊዜ ነው። እንደውም ረጅም ጊዜ እስር ቤት ውስጥ ቆይቶ አስታውሳለሁ። ልክ እኔ ቸርች ከመጣሁ አይ ቲንክ እዛ ጓደኞች አገኘሁኝ፣ አብረውኝ ጓደኞች እንግዲህ አብረን በዛ ጀት ያለን እና ይነግሩኝ ነበር እንደዚህ አስተማሪያችን ታስሯል፣ እስር ቤት ነው ያለው በጌታ ምክንያት የታሰረው እና ለማየት በጣም ጓጓ ነበር እና ተፈቶ መጣ ማለት ነው እና በቃ የለበሰውን ሹራብ ሁሉ አልረሳውም እና በጣም ብዙ ክርስቲያኖች ዋጋ የሚከፍሉበት ጊዜ ነበረ። ቀላል አልነበረም ማለት ነው። እና እሱም ልክ ገና ከእስር ቤት እንደወጣ በቃ ሮጦ ወደኛ መጥቶ ያው እኛን አገኘን እና በጣም ደስ የሚል ወቅት ነበር እና ያው ምልክ ጊዜው አልፏል። ያው ግን ብዙ ዋጋ ተከፍሏል። እኛ አይ ቲንክ ያ ጊዜ ልክ ያው ትንሽ ያው የመከራውም የምኑም ነገር ወደ መጨረሻው የደረሰበት ጊዜ ነው። ከዛ በኋላ ያው ተለወጠ ማለት ነው። ከዛ ወደ በጣም ብዙ ዋጋ ተከፍሏል። በጣም ከባድ ነበር። እንደ ህብረተሰብም ሰፈር ውስጥም ከሰዎች ጋር ኢንተራክት ለማድረግ በሶሻል ላይፍ ለመካፈል ብዙ ጫና የነበረበት ጊዜ ነው እና አሁን አንዳንድ ጊዜ ሳይ ይገርመኛል። ማለት በቃ የእግዚአብሔር ምሕረት የእግዚአብሔር ቸርነት እና አሁን
በየሰፈሩ በየትንሽ ርቀቱ ያው ቤተክርስቲያናት አሉ፣ ሰዎች በነፃነት ያመልካሉ እና አሚን ይሄ የሚመጣ አይመስልም ነበር። እንግዲህ ደግሞ እግዚአብሔር ያይነን አመጣ እና ብዙ ዋጋ ተከፍሏል ማለት ነው። በጣም ብዙዎቻችን በሰዓቱ ባንወለድም የሰማነው ነገር ነው። ቀላል አልነበረም። ክርስትና ብዙ ዋጋ ያስከፍል ነበር። በዛን ዘመን ብዙ ዋጋ ከፍላል የከፈሉም አባቶች አሉ። ክብራትና ክብራን ዘግየት ብላችሁ ለገባችሁ ፓስተር ተስፋዬ ጫላ ነው እንግዲህ አድርጌ ይዤላችሁ የመጣሁት። እስኪ አንድ ጥያቄ ላንሳ። ለምሳሌ አሁን ፓስተር ተስፋዬ በመንገድ እየሄድክ በዓለም ያሉ ሰዎች የሚባለው ንግግሩ እንደዛ ነው ወይ? በዓለም ያሉ ሰዎች ወይ ጌታን የማያውቁ ሰዎች እግዚአብሔር ቃል ወንጌል ስበካቸው ብትባል ከየት ነው የምትጀምረው? ይሄማ ከፍቅር ነው። ከፍቅር ሰው እኮ እግዚአብሔር ዓለሙን ስለወደደ ይላል አይደል? ዓለምን ስለወደደ አንድያ ልጁ ለሰው ልጆች መድኃኒት ይሆን ዘንድ ፈውስ ይሆን ዘንድ ለሰው ልጆች መዳን ይሆን ዘንድ አንድያ ልጁን ለሰው ልጆች ሁሉ ሰጠ ነው የሚለው። እግዚአብሔር አንድያ ልጅ ብርቅ የሚለው ልጁ ያን አንድ ልጅ ነው ለኔ ለግሌ ለአንተ ለግል ለማንኛውም ሰው በዚህ ምድር ላይ ላለ ሰው ሁሉ እግዚአብሔር የሰጠው ስጦታ አንድ ስጦታ ያ አንድያ ልጁን ኢየሱስ ክርስቶስ ነው። እርሱ ስለኔና ስለ አንተ ዋጋ ከፍሎ አሁን ስለሚሰሙን ሰዎች፣ አሁን በዚህ ስለሚሰሙን ሰዎች፣ አሁን በዚህ ስለሚያዩን ሰዎች፣ አሁን በተለያየ አጋጣሚ ይሄንን ያንተን ፕሮግራም ለሚከታተሉ ሰዎች ምናልባት ስለ ሃይማኖት ብዙም ግድ የማይላቸው ወይም የተለያየ አመለካከት ያላቸው ሰዎች አንድ ነገር ማቀው አንድ ነገር እውነት እንደሆነ እርግጠኛ ሁኝ የምናገረው ጌታ ኢየሱስ ክርስቶስ ለእነሱና ለእኔ ለአንተ ሕይወቱ ሰጥቷል። እግዚአብሔር እኛን ስለሚወድ ፍቅር ነው። እግዚአብሔር ሲጀምር ወዶም ነው የጀመረው። እግዚአብሔር ሲጀምር ተቀብሎ ነው የጀመረው። እግዚአብሔር ሲጀምር መፍትሄ ሰጥቶ ነው የጀመረው። እሱም በክርስቶስ ኢየሱስ በኩል ነው። እሱም በክርስቶስ ኢየሱስ በኩል ነው ወደኛ የመጣው እና እግዚአብሔር ይመስገን። ይሄ ቸል የምንለው አጋጣሚ የምንሰማው ሳይሆን የመለኮት ጥሪ ነው። መለኮት ሲጠራ ከሰማይ እግዚአብሔር ሲጠራ ከሰማይ በልጁ በኢየሱስ ክርስቶስ በኩል ነው የተጠራው እና ከዚህ የሚበልጥ እውነት ከዚህ የሚበልጥ ሕይወት የለም። ቴዲ እግዚአብሔር ይባርክ። አሜን አሜን አሜን። ብዙ ጊዜ ሰዎች ወደ ጌታ ቤት መጡ ሲባል ገንዘብ ተከፍሏችሁ ነው። ተስፍሽማ ያኔ ወደ ጌታ ቤት ስትሄድ የሆነ ሳንቲም ተሰጥቶ ነው የሆነ ጥቅማ ጥቅም ኖሮት ነው ይባላል እና እንደ ወደ ጌታ ቤት ስትመጣ ተከፍለዋል? ክፍያ ቢኖረው የሚቀር ይኖራል። ስቀልድ ነው። አይ መቼስ ያው የተለያየ አይነት ሰዎች የተለያየ አይነት ሪፍሌክሽን ሊሰጡ ይችላሉ። ከተለያየ ምክንያት ተነስተው የተለያየ አይነት እንዲህ አይነት ሪፍሌክሽኖች ሊሰጡ ይችላሉ። የተለያዩ ከዚህም የባሱ ነገሮች ብዙ ነገር ይባላሉ እና መቼስ እውነት ሲገለጥልህ ወይም እውነት ሲበራልህ እውነት ወደ ህይወት ሲገባ እውነት በቃ በልብህ ሲገለጥ ወደኋላ የምትልበት አቅም አይኖርም እና
ጌታን የመከተል ጉዳይ የእውነት ጉዳይ ነው፣ የመገለጥ ጉዳይ ነው። ሰዎች ገብቷቸው አምነውበት ኢየሱስ ክርስቶስ ጌታዬ ነው ብለው አምነው ወደ ህይወታቸው ካስገቡ ከዛ በኋላ የሚመልሳቸው ነገር አይኖርም። የተለያየ አይነት ነገር ቢባልም እና እንኳን ገንዘብ ሊከፈለን ቀርቶ እንደውም ደግሞ ኑሮ ራሱ በጣም ይከብዳል እንጂ እንደውም በጣም ብዙ ይከብዳል እንጂ እና ያው እንዳልኩ የተለያየ አይነት ሪፍሌክሽን ሊሰጥ ይችላል። ግን ያው እሱ ጀስት ከዚህም የባሰ ነገር ብዙ ይባላል። ግን እውነት ተገልጦልን ወደኋላ ማንልበት እውነት ገብቶ እግዚአብሔር በህይወታችን ማንነቱን ገልጦ ህይወታችንን የሰጠነው ጌታ ተገልጦልን ነውና መገለጥ በሰው ልብ ውስጥ የሚሆን ነገር ነው። መገለጥ ዝም ብለህ በእውቀት የምታመጣው ነገር አይደለም። መገለጥ በትምህርት የምታመጣው ነገር አይደለም። መገለጥ በተለያዩ ነገሮች የምታመጣው ነገር አይደለም። መገለጥ ከሰማይ የሚሆን እግዚአብሔር ላንተ የሚገልጥልህ እግዚአብሔር ላንተ የሚሰጥህ እውነተኛ መረዳት ነው እና የክርስትና ነገር እንደዛ ነው እና ስለዚህ ገንዘብ ተከፍሎን አይደለም ለማለት ነው። እንኳን ገንዘብ መከራውና ውርጅብኙ ራሱ ያን እያየ ማን ይገባል? ያው ሁላችሁ የምታውቁት ነው። ብዙ ጊዜ በተለምዶ ስለሚባል ነው ጴንጤ ሆንኩማ አንተማ ተከፍሎ ነው የሆነች ነገር ሸጎጥ ተደርጎልን ምናምን የሚባል ነገር ስለምንሰማ ነው። ከዚህ ጥያቄ በኋላ ወደ ዝማሬ እንሄዳለን። መሀል ላይ አንዳንድ ዝማሬዎችን እየሰማን ጥሩ ጊዜ ነው የምናሳልፈው። 2400 ሰዎች አላችሁ፣ ከውጭም ያላችሁ ገብታችሁ አድምጡ። ለወዳጅ ዘመድ ጓደኞቻችሁ ሼር አድርጉላቸው። ተስፍሽን አሁን የምጠይቀው እስኪ መጽሐፍ ቅዱስ ገልጠ እዚህ ውስጥ ያለው አድማጭ ተመልካቾችን ከእግዚአብሔር ቃል ከፈለግ ከብሉይ ኪዳን ከፈለግ ከአዲስ ኪዳን አንድ ቃል አካፍላቸው ብለህ ምን ታካፍላችኋለህ? በጣም ሁልጊዜ በቃ የህይወቴ መመሪያ ነው የምለው በጣም ብዙ ቻሌንጅ የሚያደርገኝ ቃል አለ እና ምናልባት እንግዲህ ይገርማል። በጣም ሁልጊዜ ልቤን የሚነካኝና በጣም በቃ የህይወቴ መመሪያ አድርጌ የምወስደው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ያለ ቃል አለ እና እንደዚህ ላንብበው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል እና ቁጥር 5 ላይ ነው ያነበብኩት። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ በአንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት አንድም እንኳን አታደርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር ይልና በትህትና ይቁጠር ካለ በኋላ ዋናው የምፈልገው ሐሳብ ይሄ ነውና እያንዳንዱ ባልንጀራውን ከጎኑ ያለውን ሰው እንደ በትህትና ከሱ እንደተሻለ ይቁጠር ይልና ምሳሌ የሚሰጠው ጌታ ኢየሱስ ክርስቶስ ከላይ የመጣው መንገድ ነው። የወረደውን አወራረድ ነው። ወደኛ ሲመጣ የመጣበትን መንገድ ነው እና መቼስ ይሄ ዓለም የሚሰብከን በራሳችን እንድንመካ የትህትናን ስብከት አይደለም የሚሰብከን። በራሳችን ነገር ላይ ተስፋ እንድናደርግ ከባልንጀራ ይልቅ እሻላለሁ የሚለውን አመለካከት እንዲኖረን ነው ይሄ ዓለም የሚያስተምረው። የዚህ ዓለም ትምህርት ይሄ ነው። የዚህ ዓለም ትምህርት ዋናው ኮሩ ይሄ ነው። መጽሐፍ ቅዱስ ግን የትህትና ሁሉ መሰረት የትህትናችሁ ነገር በትህትና ደግሞ ማንንም ማሸነፍ ይቻላል። ትሁት ሰው የማያሸንፈው ነገር የለው። ጦረኛ ከሚያሸንፈው ይልቅ
ትሁት የሚያሸንፈው ይበልጣል። ትህትና ግን መውረድን ይጠይቃል። ትህትና ግን ባዶ መሆንን ይጠይቃል። ትህትና ግን ራስን ዝቅ ማድረግን ይጠይቃል። ትህትና ግን ወደ ታች መውረድን ይጠይቃል። ስለዚህ ምን ይላል? እርሱ ወደ ታች ወርዶ ይላል። ከዛ በኋላ እግዚአብሔር ስለዚህ ምን ስላለ? እሱ ወደ ታች ስለወረደ እግዚአብሔር ከዛ በኋላ ያለ ልክ ምን አደረገው ይላል? ከፍ ከፍ አደረገው ይላል። ለምን? ስለወረደ። አያችሁ፣ ብዙ ጊዜ ሰዎች ከፍታን የሚፈልጉት ከፍታ ላይ በመውጣት ነው። እንደ መጽሐፍ ቅዱስ ትምህርት ግን ከፍታ የሚገኘው በዝቅታ ነው፣ ወደ ታች በመውረድ ነው። ወደ ታች በወረድን ቁጥር እግዚአብሔር ደግሞ በጊዜው ከፍ እንዲያደርጋችሁ ይላል መጽሐፍ ቅዱስ፣ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ እና በቃ ተናግሬ የማልጨርሰውን ርዕስ አስጀመርክኝ ቴዲዬ። ኤኒዌይ ባጭሩ ልናገር ብዬ ነው። ራሱ ባይገርም አድማጮች ያውቃሉ እና ብዙ ጊዜ ማጠፋው ፖለቲከኞች ጋር ስንወያይ ነው እና ብዙ ጊዜ ዝም ብሎ እላለሁ እነዚህ ትሁት ካልሆኑ ሰዎች ይልቅ ትሁት የሆኑ ሰዎችን ሳይ እኔ በጣም ከፍተኛ ይሉንታ አለብኝ ለትሁት ሰዎች። ምን እንደሆነ አላውቅም። በቃ ትሁት ሰዎች እንደፈለጉ ያደርጉኛል። በቃ ቁጡ ከሆንኩኝ ያሸንፉኛል። ሊያዙኝ ሁሉ ይችላሉ፣ እንደፈለጉ ሊሆኑ ይችላሉ። እና እንዳልከው በትህትና ውስጥ የሆነ አንዳች ሊነገር የማይችል የሆነ ኃይል አለ። እውነት ነው። ትሁቶች በጣም አሸናፊዎች ናቸው። እውነት ነው፣ እውነት ነው። እና ጌታ ኢየሱስ ክርስቶስም እኮ ያሳየን ይሄንን እኮ ነው። ጌታ ኢየሱስ ክርስቶስ እኮ ራሱን ባዶ አደረገ ይልና የባሪያን መልክ ያዘ ይላል። ይኸውም በሰው ምሳሌ ሆኖ ራሱን ባዶ አደረገ ይልና ከዛ በኋላ የአወራረዱንም እግር ሲነግረን እኮ እንደውም የሞተው አሟሟቱ እንኳን የእኛ ሰው ሲናገር ምን ይላል? አሟሟቴን አሳምረው የሚባል ንግግር አለ። ታውቃለህ? ምንድነው? ሞት ራሱ መልክ አለው ማለት ነው። ሞት የሚያምር ሞት አለ፣ የማያምር ሞት አለ። ጌታ ኢየሱስ ክርስቶስ የሞተው ሞት የመስቀል ሞት ይባላል። የመስቀል ሞት ማለት የመጨረሻ ወንጀለኛ የሆነ ሰው፣ የተረገመ ሰው የሚሞትበት አሟሟት፣ በቃ የመጨረሻ ቅጣት፣ የቅጣት የመጨረሻ ጥጉ በመስቀል ላይ ተሰቅሎ በሞት ነው። ጌታ ኢየሱስ ክርስቶስ ሰው መሆኑ ሳያንሰው የሞተው አሟሟት ግን የሚገርመው ነገር ወደ ታች አወራረዱ ጥልቀቱን ስትመለከት፣ የትህትናውን ጥልቀት ስትመለከት የመስቀል ሞት እስከ መስቀል ሞት ድረስ ታዘዘ ይላል። ይገርማል። እና እውነት ነው ትህትና። እግዚአብሔር ይህንን ያብዛለን ወዳጆች፣ እግዚአብሔር ይህንን ያብዛለን። በጣም ይገርመኛል። እኔ ይገርመኛል አሁን ዓለማችን ቴዲችን ነገር ነው ብናገር በጣም ደስ ይለኛል። በብዙ ነገር በጣም እኮ በልጽገናል እኮ አይደል? አሁን በጣም ዓለማችን በብዙ ነገር ሄዳለች። ቴክኖሎጂው በጣም ፈጣን ነው። የሰው ልጆች በጣም በሚያስገርም ሁኔታ ብዙ ነገሮችን ፈጥረዋል። ወደ ሰማይ ወጥተዋል። ጠፍርን አልፈው ሄደዋል። ብዙ ነገር ላይ ደርሰዋል። የሕክምናው ቴክኖሎጂ በቃ መናገር ከምንችለው በላይ ሆነዋል። ብዙ ማለት እንችላለን። የአርቲፊሻል ኢንቴሊጀንስ በጣም 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 ሄደዋል። ግን ይህን ሁሉ ሆነ ግን በሰላም መኖር አቅቶናል። አይገርም? በሰላም መኖር አቅቶናል። አውሮፓ ውስጥ ብትል ጦርነት አለ። አፍሪካ ውስጥ ብትል ጦርነት አለ። ጦርነት የሌለበት፣ ግጭት የሌለበት ይሄ የሆነ ትክክል ያልሆነ ነገር አለ ማለት ነው። የሆነ ትክክል ያልሆነ ነገር አለ። እንዴት ነው ይሄን ሁሉ ደርሰን ይሄን ሁሉ ደረጃ ላይ ደርሰን በሰላም መኖር ያቃተን ለምንድን ነው? ይሄ እንግዲህ በአገራት ደረጃ ስናይ ነው። እሱ ብቻ ሳይሆን ከቤተሰብም ጀምሮ አብረን ከምኖርበት ሶሳይቲ ጀምሮ ያንን ሁሉ ስንመለከት በሰላም መኖር ያቃተን የትሁታን ልብ በልባችን ስለሌለ እና ጅንጀስ ዝም ብዬ ልጨምር ብዬ ነው። ቴንኪው ቴዲ። መቼስ ይሄ ዛሬ በቲክቶክ መንደር የማይባክን ጊዜያችሁ ነው። ካሳለፋችሁት ጊዜ በብዙ የምታገኙበት እንደሆነ ተስፋ አድርጋለሁ።
ታፕታፕ ታደርጋላችሁ። የምንወደውና የምናከብረው ፓስተር ተስፋዬ ጫላ ነው እዚህ እንግዳ አድርጌ ያመጣሁት። በድጋሚ አክብሮኝ ስለመጣ አድማጭ ተመልካቾችን አክብሮ ስለመጣ ልምዱን ሊያካፍለን ስለመጣ ከልብ ከልብ ነው የማመሰግነው። በመሀል ብንዘምር ምን ይመስላል? እሺ እሺ ስጋት አይገባኝ እኔስ በኢየሱሴ አምናለሁ ዘንድሮን መድረሴ ለነፍሴ መድኃኒት መጠጊያ ሆኗታል እንደ ትላንትና ነገም በእርሱ ያልፋል ስጋት አይገባኝ እኔስ በኢየሱሴ ዘንድሮን መድረሴ ለነፍሴ መድኃኒት መጠጊያ ሆኗታል እንደ ትላንትና ነገም በእርሱ ያልፋል ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ሲታጣ በባህሩ መካከል አንኳዬ ተናውጣ በጭንቂቱ ሰዓት የሚያዋግር ሲታጣ ፈጥኖ ደርሶ ማዕበሉን ገሰጸው ይሄ ኢየሱስ ኧረ እንዴት ድንቅ ነው እኔም ጥላ ይህን ስላየሁኝ ለነገው እሱን ተስፋ አደረኩኝ እኔም ትላ ይህን ስላየሁኝ ለነገው እሱን ተደገፍኩኝ ስጋት አይገባኝ እኔስ በኢየሱሴ አምናለሁ ዘንድሮን መድረሴ ነፍሴ መድኃኒት መጠጊያ ሆኗታል እንደ ትላንትና ነገም በእርሱ ያልፋል ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ይረዳኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ ያግዘኛል አምነዋለሁ መቸረሳው ይዘነጋ ሁሉንም አስታውሳለሁ ከሕፃንነት ጀምሮ ስትመራ ማዳንህን አይቻለሁ እጆቼን ላንሳ ላክብርህ ምስጋናዬን ተቀበል
ብቻውን ታምር የሚያደርግ የሚሰራ እንዳንተ ያለ ማን ነው? 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 የሚያስጨንቀኝ በአንተ ላይ ጥላለሁ፣ ጥያቄን ሁሉ ላንተ እነግራለሁ። የመድኃኒቴ አምላክ ተስፋ አደርጋለሁ፣ የመድኃኒቴ አምላክ ተስፋ አደርጋለሁ። የሚያስጨንቀኝ በአንተ ላይ ጥላለሁ፣ ጥያቄን ሁሉ ላንተው እነግራለሁ። የመድኃኒቴ አምላክ ተስፋ አደርጋለሁ፣ የመድኃኒቴ አምላክ ተስፋ አደርጋለሁ። የሚያስጨንቀኝ በአንተ ላይ ጥላለሁ፣ ጥያቄን ሁሉ ላንተው እነግራለሁ። የመድኃኒቴ አምላክ ተስፋ አደርጋለሁ፣ የመድኃኒቴ አምላክ ተስፋ አደርጋለሁ። ይረዳኛል አምነዋለሁ፣ ይረዳኛል አምነዋለሁ፣ ይረዳኛል አምነዋለሁ፣ ይረዳኛል አምነዋለሁ፣ ያግዘኛል አምነዋለሁ፣ ያግዘኛል አምነዋለሁ፣ ያግዘኛል አምነዋለሁ፣ ያግዘኛል አምነዋለሁ፣ ይረዳኛል አምነዋለሁ፣ ይረዳኛል አምነዋለሁ፣ ይረዳኛል አምነዋለሁ፣ ይረዳኛል አምነዋለሁ። ሃሌሉያ እግዚአብሔር ይባርክ፣ እግዚአብሔር ይባርክ ተስፍሽ። አሜን 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 አሜን። ወዳጆቼ ጌታ ይባርካችሁ። እንዴት ነው? እየተባረካችሁ ነው? እንዴት ነው ቅዳሜያችሁ? እንዴት እየሄደ ነው? ዘግየት ብላችሁ ለገባችሁ 3200 ሰዎች ላይ ተጨመራችሁ። ፓስተር ተስፋዬ ጫላ ነው እንግዳ አድርጌ ያመጣሁላችሁ። በጣም ብዙዎች ደስተኞች ናቸው። ዋው! አሜን አሜን። ቴዲዬ እንመለሳለን። መሀል ላይ አጠራጠር ያሉ ጥያቄዎችን እየጠየቅኩኝ የተጨዋወትን ዝማሬና ጥያቄና መልስ ነው የምናደርገው። እስኪ አንድ ደግሞ ጥያቄ ልጨምር። አንዳንድ ሰዎች አሁን የእናንተን ዘመን ክርስትና ያሉ የከፈላችሁትን ዋጋ የመጣችሁበትን መንገድ ለጌታ ያላችሁን ቀናነት ያዩና ክርስትና ድሮ የነበረው ክርስትናና አሁን ያለው አይገናኝም የሚል ንጽጽር ይሰራሉ። እና እንደው በአንተ ተስፍሽ በዚህ ዘመን ያለውን ክርስትና እና በአንተ በጀመርክበት አካባቢ የነበረውን በታይም ፔሪድም ከፋፍለ ማስቀመጥ ትችላለህ? እንዴት ትገልጸዋል? አንዳንዶች አሁን ብዛት ነው እንጂ ጥራት የለም ይላሉ። ጥራት አለ፣ ለጌታ እስከ መሞትም ድረስ እስከ መገረፍም ዋጋ እስከ መክፈልም የሚደርሱ ቆራጥ ክርስቲያኖች የነበሩበት ነው ይላሉና ይሄ ነገር ትክክል ነው? እንዴት ታየዋለህ ያሁን ዘመንን ክርስትና? ያው እንግዲህ እንዳልከው ነው ቴዲ። ማለት ያው ምንድነው ሁልጊዜ ክርስትና ውበት የሚኖረው ክርስትና ውበት ያለው በፈተና ውስጥ ነው።
እና ማለት የፈተና ወዳጅ ለመሆን ሳይሆን የፈተና ወዳጅ በቃ ፈተና ይምጣ ብለን ለመጸለይ ሳይሆን ነገር ግን ውበቱ የሚወጣው ማለት ነው። ውበቱ የሚገለጠው በተለያየ አይነት ቻሌንጅ ውስጥ ስናልፍ ይሄ ጌታን የመታመናችን ነገር የውስጣችን ነገር እየጠነከረ ስለሚታይ በቃ ይሄ ለውበት ይሆናል እና ይሄ የማይካድ ነገር ነው። ግን ያው እንዳልከው ደግሞ በሀገራችን ኮንቴክስት በሀገራችን አካሄድ ደግሞ ስንመለከተው እውነት ነው። እንግዲህ እንዲያውም ነገሮች ሊኖሩ ይችላሉ። ምንድነው? አንደኛ ቁጥራችን እንደ አገርም አይደል የዛሬ 20 ዓመት የነበረው የምድራችን የሰው ፖፑሌሽን ቁጥርና አሁን ያለው አንድ አይደለም፣ በብዙ ቁጥር ጨምሯል። በዛው መልኩ ደግሞ እንግዲህ ይሄ የወንጌል አማኝ የሚባለው ክርስትናም ደግሞ በዛው በኩል ጨምሯል። ግን በተወሰነ እንዳልከው በዘመናት ብንከፍለው እንዴት ነው የሚሆነው? በተለይ ደግሞ ያው ይሄ የወንጌል አማኙ በነፃነት ማምለክ በጀመረበት ጊዜ ወደ ቤተክርስቲያን ብዙ ሰው ጎረፈ፣ ብዙ ሰው መጣ፣ ብዙ ሰው አስተናገድን እና የሚመስለኝ እንግዲህ ሰዎችን አንደኛ በሁለት ስቴፕ ነው እኔ የምከፍለው። አንደኛ ሰዎችን ጌታን አምነው ተቀብለው የህይወታቸው አዳኝ አድርገው እግዚአብሔርን ማመን ከጀመሩበት ጌታን ከተቀበሉበት ጊዜ ጀምሮ ያለው ብቻ ሳይሆን ጌታ ኢየሱስ ክርስቶስ ምንድን ነው ያለው? እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ነው ያለው። ደቀ መዛሙርቴ አድርጓቸው ምን ማለት ነው? ደቀ መዛሙርት ማለት መምህር ማለት ነው፣ ተማሪ ማለት ነው። ምንድነው? አስተማሪውን የሚመስል ባረማመዱ፣ ባነጋገሩ፣ ባካሄዱ፣ ባገባቡ፣ ባወጣጡ፣ በሚያደርጋቸው ነገሮች ጌታ ኢየሱስ ክርስቶስን የሚመስል ሰው ማለት ነው እና ጌታ ኢየሱስ ክርስቶስ ደቀ መዛሙርቴ አድርጓቸው ነው ያለው። እና እንግዲህ ደቀ መዛሙርት ከሆነ ሰው ጌታን የሚመስል ህይወት ይኖራል። ልክ የጌታውን አይነት አረማመድ፣ የጌታውን አይነት አካሄድ ይሄዳል። ካልሆነስ? ስለዚህ አንድ ሰው አምኖ ቤተክርስቲያንም እየመጣ ስሙ ክርስቲያንም እየሆነ በየትኛውም እምነት ሊሆን ይችላል፣ በኦርቶዶክስም ሊሆን ይችላል፣ በፕሮቴስታንቱም ሊሆን ይችላል፣ በካቶሊኩም ሊሆን ይችላል፣ በተለያየው ሊሆን ይችላል እግዚአብሔርን አምናለሁ ብሎ ነገር ግን አስተማሪውን የሚመስል የደቀ መዝሙር ህይወት ከሌለው ህይወቱ የተለወጠ ሊሆን አይችልም። ስለዚህ እኔ ሳስበው አሁን ምናልባት ብዙ አማኞች ሊሆኑ ይችላሉ፣ በጣም ብዙ አማኞች፣ ቁጥራቸው በጣም ብዙ አማኞች ሊሆኑ ይችላሉ። ግን ደቀ መዛሙርት የትኞቹ ናቸው የሚለውን ስንመለከት እዛ ጋር እንግዲህ ልዩነት ሊኖር ይችላል። ደቀ መዝሙር ማለት ህይወቱን ልክ እሱን የሚመስል ህይወት የሚኖር ሰው ማለት ነው። እንዳልከው ደግሞ ይታወቃል እኮ ይሄ ምንም ይሄ አሁን ያልከኝ ነገር እኮ የሚታወቅ የሚባል የሚሆን ነገር ነው። ያው እንግዲህ ህይወታችን ለሌሎች በሌሎች መነጽር አይደለም የምንታየው። ሌሎች ስለኛ የሚሉት አይደለም የሚናገረው። ጌታ ኢየሱስ ክርስቶስ ራሱ እኮ ምን ብሎ ይጠይቋል መሰለኝ? ሰዎች ስለኔ ምን ይላሉ ብሎ ጠይቋል። አንዳንዶቹ ምን ማለት ነው የሰዎችን ኮሜንት ጌታ ኢየሱስ ክርስቶስ ስፍራ ሰጥቶታል ማለት ነው። ስለዚህ አንዳንዶቹ ምን ይለዋል? እንደዚህ ይለዋል፣ እንደዚህ ይለዋል፣ እንደዚህ ይለዋል እያልና የሚባለው ነው እና ምንም ልንሸፍለው አንችልም። ስለዚህ የቱ ጋር ነው ያለው ብለን በእኔ አመለካከት ስንመለከት ምናልባት ብዙ አማኞች ሊኖሩ ይችላሉ፣ ግን ጥቂት ደቀ መዛሙርት ሊኖሩ ይችላሉ። ደቀ መዝሙርነት ደግሞ የህይወት መንገድ ነው እና እግዚአብሔር ይርዳል ለማለት ብዬ ነው እና እዛ ጋር ይመስለኛል ልዩነቱ። አይዶ ነው ጥያቄ ይሄን በትንሹ የነካው ይመስለኛል። እንግዲህ ይሄ እኔ አመለካከት ነው። ትክክል። እንደውም እንዲህ ስትናገር አንድ ቃል መጣለኝ፣ ገርነታችሁ ሁሉ በሰዎች ዘንድ ሁሉ ይተዋወቅ ይላል እና ትክክል ነው። ሰዎች ስለኛ ምን ይላሉ ነው። አንዳንድ ጊዜ እንደው በሀገረኛው አባባል ጆሮ ለባለቤቱ ባዳ ነው ይባላል።
የሀገር ሲተረትና ክርስትና ክርስቶስን መምሰል ነው። በሰዎች ዘንድ ሰዎች እኛን ሲያዩ አረማመዳችን፣ ውሏችን፣ አነጋገራችን፣ አስተሳሰባችን ይሄ ሁሉ ሰዎች ስለኛ ምን ይላሉ የሚለውን ነገር ማወቅና መጠየቅ ተገቢ ነው ብዬ አስባለሁ። እግዚአብሔር ይባርክ ፓስተር። ከዚሁ ጋር አያይዤ አንድ ማነሳለ ጥያቄ ብዙ ጊዜ ለወንጌል ስርጭት ሲወጣ ወይም ኮንፈረንስ ሲዘጋጅ ተመሳሳይ ቦታዎችን ኮንፈረንስ የሚደረጉት የእግዚአብሔር ቃል ደግሞ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። የመከሩ ጌታ ሰራተኞችን አብዝቶ እንዲልክ ለምኑት ይላል ማቴዎስ ወንጌል ላይ። ወንጌል ወዳልደረሰበት ቦታ ላይ ወንጌል እንዲዳረስ ለምሳሌ ቲክቶክ ላይ መጣ። ህዝቡ ያለው እዚህ ነው። እዚህ ጋር መጥተው የእግዚአብሔርን ቃል ከጤነኛውም መድኃኒት ከሚያስፈልገውም ጋር አብረው የእግዚአብሔርን ቃል ችለው ታግሰው ማስተማር ሲገባቸው ኮንፈርት ዞናቸውን ብቻ የመምረጥ ነገር አለ እና ኮንፈረንስም ሲዘጋጅ እዚህ ጋር ላቁመና እኔ ቲክቶክ ላይ እንግዲህ አለኝ ቲክቶክ ላይ እንደዚህ ላይ ገብቼ እንደዚህ አክቲቭሊ ማለሳተፍበት ምክንያት አምሶ ቢዚ በእውነት በጣም ቢዚ ስለሆነ እውነት ነው። አገልግሎት ቢዚ ነኝ፣ በስራ ቢዚ ነኝ፣ በትምህርት ቢዚ ነኝ፣ ቤተሰብ አለኝ። እሱን ነው ያ ነው እንትን ያላለኝ እና ቆይ ምንድን ነው እስቲ እንዴ በጣም እኮ በቃ አንዳንድ ቅድም ያልኩትም ኮሜንት ጠይቄህ ነበር አይደል? እና ማለት አንተም ደግሞ ኮምፎርት ዞን ምናምን ስትል ሰማሁና ኮንፈረንስ ሲዘጋጅ አሁን ለምሳሌ ኮንፈረንስ ሲዘጋጅ ተመሳሳይ ቦታ ኢትዮጵያ ውስጥ ነው። ለምሳሌ ኮንፈረንስ እሱ ልክ ነህ። ግን አሁን ለምሳሌ ቲክቶክ ላይ ያለው ነገር ለምንድን ነው ሰዎች ይህንን ያክል በጣም የተጸየፉበት ምክንያት? አንደኛ ቲክቶክ ለምን መሰለህ? ቲክቶክ ጤነኛውም፣ እብዱም፣ ምሁሩም፣ ያልተማረውም የሁሉም አይነት ሰው የምታይበት ነው። ሁሉም እዚህ ነው ያለው። ሁሉም እዚህ በቃ መንገድ ላይ ዩኒቨርሲቲ ለምሳሌ ዝም ብለህ ገብተህ እየዘመርክ እያለ ተሳዳቢ ይመጣል። ካለ ዛሬ አይቶ ማቅ ሰውዬ ዝም ብሎ በኮመንት ይጽፋል። መረበሽ የለብህም። ቅድም እኮ አነበብኩኝ አንተ ሌባ የሚል አነበብኩ። በቃ አልኩ እኮ አንዳንድ ጊዜ ይህ ሰውዬ ታውቀዋለህ ምን አድርጌው ነው ምናምን ቢዚ ያደርጋል። እና በቃ ይሄ ማለት ትንሿ ዓለም ናት። በቃ ምግብ ቤት ስትሄድ ሜኑ ይቀርብልሃል አይደል? ቀይ ወጥ፣ ክትፎ በቃ እዚህ ሁሉም አሉ እና ምንም ሊረብሽ እንትን ሊልህ አይገባም። ኮመንቶች በተለይ ግን የምታያቸውን መምረጥ ትችላለህ። አሁን አንዳንድ ጊዜ ፎሎ የምታደርጋቸውና አልጎሪዝሙ ምን ያደርጋል መሰለህ? ለምሳሌ ናሽናል ጂኦግራፊ ብቻ ደጋግመህ የምታይ ከሆነ ሁልጊዜ ቲክቶክ ላይ ትገባ ታይም ላይን ላይ ናሽናል ጂኦግራፊ ያመጣልሃል። ስብከት የምትሰማ ከሆነ የስብከት ነገሮችን በብዛት ፊድ ያደርግሃል። ሳይንስና ቴክኖሎጂ ከፈለግ ሳይንስና ቴክኖሎጂ እና የሰውን እንትን ይሄ ቅድም አርቲፊሻል ኢንቴሊጀንስ ያርከው የሰውን አእምሮ ያጠናል። ቴክኖሎጂ የደረስንበት ዘመን ነው እና አይተህ ከሆነ ብዙ ጊዜ ፌስቡክ ላይ እንደዚህ አይነት ነገሮች የተለመዱ ነው እና ከአንተ በላይ አንተን ያውቃል ማለት ነው። በቃ ደጋግመህ ዩቲዩብ ላይ ራሱ ስትገባ ደጋግመህ ያየኸው ነገር እኮ ሁልጊዜ ይመጣል። ሁልጊዜ እንደዛ ነው እና ያን መምረጥ ትችላለህ። የምታስገባቸውንም ሰዎች መምረጥ ትችላለህ። ደግነቱ ለምሳሌ እኔ ሁሉንም ሰው አላስገባም። እኔ እዚህ ገስት ላይ መርጬ ነው ማስገባቸው። የምገባባቸውን ቤቶች መርጣለሁ። ኮመንቱ ግን እንደፈለገ ደስ ያለው ይባርካል፣ ግማሹ ይሳደባል፣ ግማሹ ይሸልመሃል፣ ግማሹ ጸልይልኝ ይልሃል፣ ግማሹ ተቸግሬያለሁ እርዱኝ ይላል። ልዩ ልዩ አይነት ሰው ይገኛል። ችግር የለውም። እየተዘጋጀ ስለሆነ ወደ ቲክቶክ ለመምጣት እንትን እንዳትል ብዬ ነው። ጥያቄ ለምሳሌ ኮንፈረንስ ሲዘጋጅ አዳዲስ ቦታዎች ብዙ ጊዜ ሳይሆን የተለመዱ ቦታዎች ነው። ወንጌል ለምንድን ነው ስርጭቱ ማይሰፋው የሚሉ ወገኖች አሉና እንደዚህ አይነት ነገሮችን ታዝበሃል ለማለት ነው። ታዝበሃል ምናልባት? አይ ቲንክ በተወሰነ መልኩ ያው ይሄ ኢንተርቴን የማድረግ ባህል ሳናቀው ወደ ቤተክርስቲያን የገባ ይመስለኛል። ምንድን ነው ኢንተርቴን ማድረግ ማለት?
ሰዎች ሊሰሙትና ሊወዱት የሚፈልጉትን ነገር ማቅረብ ማለት ነው። ሰዎች የተለያየ አይነት ኢንትረስት አላቸው። ስለዚህ ያንን ኢንትረስት ነው መስማት የሚፈልጉት እና ባይ ዘ ዌይ እንዲህ አይነት መጽሐፍ ቅዱስ ራሱ ይናገራል። የመጨረሻው ዘመን አንዱ ምልክት ሰዎች በቃ የሚፈልጉትን ነገር እንዲሰሙ ይሆናሉ። ያንን ብቻ ይፈልጋሉ ማለት ነው እና ስለዚህ ምንድነው ኢንተርቴይኒንግ አይነት ካልቸር በተወሰነ መልኩ የገባ ይመስለኛል። ስለዚህ ጀስት ከፐርፎርማንስ ወይም ደግሞ ከህዝብ ቁጥር ጋር የተያያዙ ነገሮች ላይ ፎከስ ማድረግ የሚለው ነገር አሲፍ እንደ መንፈሳዊ ስኬት እያሉ የሆነ ስለመጣ ከዛ አንጻር ያው እንግዲህ በዛ አንጻር ይመስለኛል እንግዲህ ያው ብዙዎቻችን እንዳልከው ወደ ሌለበት ከመሄድ ይልቅ ወደ ሞቀበት የሚለው ሀሳብ በጣም ብዙዎቻችንን ያው በጣም ኢንፍሉዌንስ ያደርገን ይመስለኛል እና ወንጌል ግን እንደሱ አይደለም። ወንጌል ዋጋ የሚያስከፍል ነገር ነው እና አይ ቲንክ እንዳልኩ ይሄ ኢንተርቴኒንግ አይነት ኢንተርቴን የማድረግ ሰዎችን ኢንተርቴን የማድረግ ካልቸር ውስጣችን ሲገባ ፎከስ የምናደርገው ከሰዎች ስሜት ጋር ነው እና ያ ነገር ይመስለኛል እንግዲህ ብዙ ወደዛ እንድንሄድ ያደረገን። ያልከው ግን ልክ ነው። ወንጌል ግን ዋጋ የሚያስከፍል ወደሌለበት ቦታ እንድንሄድ ነው መጽሐፍ ቅዱስ የሚነግረን። ኦኬ፣ ሌላኛው ማህበራዊ ሚዲያ ላይ እኔ አሁን ከፖለቲካው እና ከማህበራዊ ጉዳዮች ጎን ለጎን የተለያዩ የእምነት ሰዎች ይመጡና ከአንድ ከኦርቶዶክስ አንድ ከፕሮቴስታንት አወያየን ይላሉ። የሆነ ርዕስ ይመርጡና በተመረጠ ርዕስ እንድታወያየን እንፈልጋለን ይሉኛል። እኔ አይና ብዙ ጊዜ አድማጭ ተመልካች ሊማርበት ይችላል ብዬ ካሰብኩኝ ቁጭ ብዬ አወያያቸዋለሁ። አንድ ከኦርቶዶክስ አንድ ከፕሮቴስታንት የተለያዩ የእምነት ተቋማቶች በተቻለ መጠን በመከባበር ላይ የተመሰረተ ዲቤት ያደርጋሉ እና ይሄ ነገር እንዴት ታየዋለህ? የተለያዩ እምነት ከፕሮቴስታንት ከኦርቶዶክስ ከእስልምና ከተለያዩ እምነት ተቋማቶች መጥተው ስለ እምነታቸው ውይይት በሰላማዊ መንገድ ማድረጋቸው ማህበራዊ ሚዲያ ላይ ተገቢ ነው ብለህ ታስባለህ? ወይስ እንዲህ ያለ ነገር መድረግ የለበትም ብለው ከሚያስቡ ሰዎች ማን? እንግዲህ እስካሁን ሰምቼ አላውቅም። በአንተ ሚዲያ እንግዲህ እንደዚህ አይነት ነገር ይደረጋል፣ ኢትዮጵያ ላይ ይደረጋል። ይደረጋል ልክ እንዳደጉት ሀገራት በአንድ በተመረጠ ጉዳይ ላይ ነው ወይስ ጀስት ኢንጀነራል? ለምሳሌ ኢየሱስ ክርስቶስ አብም ወልድም ሆሊ ስፒሪትም ነው የሚሉ አሉ። ሌሎች ደግሞ አይደለም የሚሉ አሉ። ነው የሚሉ እንዴት ነው የሚሉበትን መንገድ ያሳያሉ። አይደለም የሚሉም ደግሞ ከመጽሐፍ ቅዱስ ይከራከራሉ። በእመቤታችን ቅድስት ድንግል ማርያም ዙሪያ ላይ ታማልዳለች አታማልድም በሚሉት ጉዳዮች ላይ ርዕስ እየመረጡ እንዲህ አይነት ዲቤቶች መለመዳቸው ተገቢ ነው ብለህ ታስባለህ? ምንም ማለቴ አንዳንድ ነገሮች ያው አይ ቲንክ ምንድነው መነጋገራችን ዲስከስ ማድረጋችን ተገቢ ነው፣ ምንም ችግር የለውም። ግን የምፈራው ነገር ምንድነው እነዚህ ነገሮች በጣም የረጅም ዓመት የስነ መለኮት ጥናት ይጠይቃሉ። ዝም ብለን ትንሽ ቁንጭን ነገር ይዘን መተን የምናወራቸው ጉዳዮች አይደሉም እና ፍርሃቴ ምንድነው የኛ ሰው ሲናገር ምን ይላል? ምንድነው ትንሽ እውቀት ይገላል ይባላል አይደል? እና ስለዚህ እውቀታችን ወይም ደግሞ መረዳታችን ምን ያህል በዛ ጉዳይ ላይ ተዘጋጅተናል፣ ምን ያህል በዛ ጉዳይ ላይ አጥንተናል፣ ምን ያህል በዛ ጉዳይ ላይ ተዘጋጅተን ጊዜ ወስደን አካዳሚካሊ ቢሆን ማለት ነው እና በትምህርትም ደረጃ ቢሆን ምን ያህል ዝግጅት አድርገናል። ምክንያቱም ብዙዎችን ይዘን ነው
ልንጠፋ የምንችለው እንደገና ደግሞ ብዙዎችን ልናድን የምንችለው። ስለዚህ ምናልባት ከላይ ከላይ የሆነ ነገር እንዳይሆን ያስፈራኛል። ሌላው ምንድን ነው እንግዲህ ያው የተለያየ አይነት እምነት ሊኖረን ይችላል እና ምን ቤተክርስቲያን ውስጥ የምናስተምረውና ቅድም እንዳልኩ ደቀ መዝሙር የምናደርጋቸው ሰዎች የምናስተምረውና እነዛን ጌታ ኢየሱስ ክርስቶስን መስለው እንዲኖሩ የምናስተምረውና በአደባባይ የምንናገረው ነገር በተወሰነ መልኩ ጥንቃቄ በሁለቱ መካከል ጥንቃቄ ሊኖርበት ይገባል ብዬ አስባለሁ። ምንድነው አንዳንዴ በአደባባይ መነገር የሌለባቸው ነገሮች አደባባይ ላይ ሲነገሩ፣ በአደባባይ መነገር ያለባቸው ነገሮች ደግሞ አደባባይ ላይ ሳይነገሩ ሲቀሩ፣ እንደገና ደግሞ በቂ ዝግጅት የማድረጋችን ጉዳይ ያሳስበኛል። ትንሽ ነገር ይዘን ይሆን ወይ የምንነጋገረው? ምክንያቱም ብዙ መጽሐፍት፣ ብዙ የስነ መለኮት አዋቂዎች ብዙ የጻፉበትን ነገር እኛ ብዙ ያሉበትን ነገር እኛ በቃ አንድ ጥግ ላይ ይዘን አንዷን ብቻ ይዘን ጀስት በቃ በ15 ደቂቃ ውስጥ ያንን ኤክስፕሌን ለማድረግ በአንድ ሰዓት ውስጥ ያንን ኤክስፕሌን ለማድረግ መሞከር። ምክንያቱም ስነ መለኮት በጣም ሰፊ ነው፣ በጣም ሰፊ ነው፣ በጣም ብዙ ዝግጅት ይጠይቃል እና ያ ያስፈራኛል እና ያው ዘመናችንም ደግሞ ያው ብዙ ነገር ይሄ ከላይ ሱፐርፊሻል የሆነ ነገር አይደል ያለው ዘመናችን ላይ እና አንደኛ በሌላውም ሳይድ ያለውን አመለካከት ለማየት ያንን ለመረዳት ያለን አንደርስታንዲንግ ምን ያህል ነው የሚለውን ነገር መረዳት ያስፈልጋል፣ ማየት ያስፈልጋል። እንደው ዝም ብለን እኛ ስለመሰለን ብቻ ሁሉ ሰው በአንድ ከረጢት ውስጥ መክተት የለብንም። ስለዚህ ምን ለማለት ብዬ ነው፣ ሰፊ ዋይድ የሆነ እንትን የሚጠይቅ ነገር ነው። ምክንያቱም እንዳለ አጠቃላይ ስትመለከተው ሁሉ ነገር አሁን ፖላራይዝድ ነው። በጣም ጥግ ፈር የለቀቀ አይደል? ጥግና ጥግ ላይ የያዘ ነገር ወደዛ ነው እየሄድን ያለ ነው አይደል? አካሄዳችን እንደሱ ነው። ፖለቲካው እንደሱ እየሆነ ነው። በሃይማኖቱም ደረጃ እንደሱ እየሆነ ነው። ይሄ ማለት እምነታችንን እንሽጥ እንለውጥ ማለት አይደለም፣ ወይ ኮምፕሮማይዝ እናድርግ ማለት አይደለም። ኮምፕሮማይዝ ምን እንዴት እንደሆነ ምንድን ነው እናመቻምች ማለት አይደለም። ግን በቂ ዝግጅት ሳይኖረን ከመናገር አለመናገር ይበልጣል የሚለውን ነገር ነው እኔ ብዙ አቴንሽን ሰጥቼ የምናገረው። ወይም በጣም በደንብ ልከው ወይም በመንፈሳዊ ቋንቋ የቃል ሙላት ሳይኖራችሁ ለአደባባይ ላይ ውይይት ባትመጡ። ምክንያቱም አንዳንድ ጊዜ ከምታለሙት የምታጠፉት ሊበልጥ ስለሚችል ያለንበት ዘመን 21ኛው ክፍለ ዘመን ስለሆነ እያንዳንዱ ነገር ሪከርድ ስለሚደረግ ጥንቃቄ የሚያስፈልገው ነገር ስለሆነ ነው። ኦቨሮል ሀሳቡን ገዝቼዋለሁ። አንድ ጥያቄ ላክልና ደግሞ አድማጭ ተመልካቾቻችንን በዝማሬ እንባርካቸዋለን። ከመዝሙር ጋር የተያዘ አንድ ጥያቄ ላንሳ እስኪ። ስንት ካሴቶች አሉ ፓስተር? እኔ እንግዲህ የራሴ ካሴቶች 6 ናቸው። አንደኛው ቁጥር ካሴቴ ከወጣ አሁን 33 ዓመት ሆኖታል። 34 ዓመት 34 ወይ 33 ቆይ ማሰብ አለብኝ በደንብ እና በኢትዮጵያ 80 በኢትዮጵያ አሁን እንግዲህ ስንት ነን? 2018 ነን አይደል? በኢትዮጵያ 2018 መስለኛ። አንደኛ ቁጥር ካሴት የወጣው በ1986 ነው። 86 34 ማለት ነው። 34 አካባቢ ከ2018 19
ልክ ነው። 2018 1986ን መቀነስ ነው። ቀሪው የካሴቱ እድሜ ነው። ሁለት ቁጥር ከዛ ወዲያ ወጣ። ከዛ 3 ቁጥር አሁን 6 ካሴቶች አሉ እና ሁለተኛው ቁጥር የልባርከው ጌታዬን የሚለው ነው። 3ኛ ቁጥር ወጥመዱ ተሰብሮ አመለጡ። 4ኛው ቁጥር ስለ ኢትዮጵያ የዘመርኩበት ነው። ኢትዮጵያ እጆችሽን የምትዘረጊበት የሚለው ነው። 5ኛው ቁጥር እግዚአብሔር ትልቅ ነው የሚለው የዘመርኩበት ነው። 6ኛው ቁጥር ደግሞ ልቤ አንተን አመነ የመጨረሻው ማለት ነው። ከዛ ደግሞ ኮሌክሽኖች ብዙ ከተለያዩ ዘማሪዎች ጋር አብሬ ዘምሬያለሁ። አገለግልሃለሁ የሚለው ከተለያዩ ዘማሪዎች ጋር የዘመርኩት አለ። ሌሎች ደግሞ እንደዚህ ኮሌክሽኖች ምናምን ይወጣሉ እና ደግሞ ጀስት በሲንግል እንዲሁም ዘምራቸው አንዳንድ መዝሙሮች ደግሞ አሉ። ያው አሁን ከአገልግሎት ጋር ከመጋቢነቱም ጋር ተያይዞ እንደዚሁም ካለብኝ ኃላፊነት ጋር ተያይዞ ትንሽ ቢዚ ነኝ እና ብዙ እንዳልከው ሶሻል ሚዲያው ላይም አክቲቭ አይደለሁም። ዩቲዩብ ላይም ሌላውም ላይ እግዚአብሔር ጊዜ ይሰጠኛል ብዬ ተስፋ አደርጋለሁ። በቅርቡ እንግዲህ እና ጊዜ ሰጥቼ በደንብ እዘምራለሁ። የዝማሬን ነገር ያነሳሁት ለምሳሌ በዓለም ያሉ ሙዚቀኞች ግጥምና ዜማ ከሰው ይቀበላሉ። የስነ ጽሁፍ ሰዎች አንደኛው ግጥም አንደኛው ዜማ ይስጣቸዋል። በመንፈሳዊ ዓለም ላይ ያላቸው ሰዎች ለምሳሌ አሁን አንተን እንደ ምሳሌ ብንወስድ ግጥምና ዜማ አንተ ነው የምትጽፈው ወይስ ከሰው ትወስዳለህ? ከሰው መውሰድ ደግሞ አንዳንዶች አይ ተገቢ አይደለም የሚሉ አሉ፣ አንዳንዶች ዋይኖት የሚሉ አሉ። እና ግጥምና ዜማ ራስህ ነው የምትጽፈው? እኔ ግጥምና ዜማ ሙሉውን ራሴ ነው የምጽፈው። ግጥሙ እኔ ነው የምጽፈው፣ ዜማውንም እኔ ነው የምጽፈው። ሁሉን ነገር እኔ ነው የማደርገው እና አይ ቲንክ በቤተክርስቲያን ውስጥ በተለይ በዚህ በወንጌል አማኙ ያው መዝሙር እንግዲህ ያለው ባህል ያለው ካልቸር ምንድነው ያለው የተለመደው ነገር ምንድነው? ጌታ መዝሙር ሰጠኝ ነው የሚባለው። ጌታ መዝሙር ሰጠኝ ሰጠኝ ማለት ተቀበልኩ ማለት ነው። እሱ ነው ሰጪው ማለት ነው። እኔ እቀበላለሁ። ስለዚህ ከህይወቴ ጋር በተያያዘ ከኑሮዬ ጋር በተያያዘ እግዚአብሔር ለኔ መዝሙር ይሰጠኛል የሚለውን እምነት ነው እንግዲህ ያው ወንጌል አማኙ የሚያምነው እና ስለዚህ ከዛም አንጻር ነው አሁን ያው መዝሙር ብዙ ጊዜ ራሳችን ጽፈን ራሳችን ነው የምንዘምረው። ግን ደግሞ እንደዚህ አንዳንድ ሰዎች ደግሞ ያው የመዘመር ስጦታ የሰጣቸው ሰዎች አሉ እና እንግዲህ ከውስጣችን ተጨምቆ የሚወጣው ነገር ሁልጊዜ ኃይል አለው። ምክንያቱም ጀስት ይሄ ፐርፎርም የማድረግ ነገር ሳይሆን ህይወታችን የማካፈል ጉዳይ ነው። ህይወታችን የማካፈል ጉዳይ ነው። በህይወታችን ውስጥ ሼር የምናደርገው ነው። እኛ ተጨምቀን የሚወጣ ነገር ነው። ስለዚህ ለሌሎችም ጋር ሄዶ ትርጉም የሚሰጠው እና ሌሎችን ህይወት የሚሰራው ከኛ ውስጥ አልፎ ያንን ነገር ሌሎች ስንሰጥ ነው። ይሄ ትክክለኛ አካሄድ ነው እና ግን ደግሞ አንዳንዶች ደግሞ የግጥም ስጦታ ይኖራቸዋል፣ አንዳንዶች ደግሞ የመዘመር ስጦታ ይኖራቸዋል። ሁለቱ ተደጋግፎ ጥሩ መዝሙር መዘመር ቢችሉ ችግር አለው ወይ ለሚለው ችግር አላይበትም። ግን ግልጽ ማድረግ ጥሩ ነው ብዬ አስባለሁ። ለምሳሌ ግጥሙ እገሌ የገጠመው ብሎ ግልጥ ማድረግ ማለት ነው። ዜማውን ደግሞ ያዘመው ሰውዬ ይሄኛው ነው ብሎ መናገር በትክክል ቢሆን ያው ከስነ ምግባርም አንጻር ትክክል ነው እና እኔ ሁሉም ራሴ ነው የምጽፈው። በልጅነቴ ነው መዝሙር መጽሐፍ የጀመርኩት። የ17 ዓመት ልጅ ያለው ነው እኔ መዝሙር መጽፌ የነበረው እና ስለዚህ ያው ህይወት መዝሙር ለኔ ማለት ነው። ለኔ መዝሙር የህይወቴ ክፋይ ነው። ልክ እንደ ልጆቼ ማለት ነው። የህይወቴ ክፋይ ነው። ከውስጥ የሚወጣ ነገር ነው። ምናልባት ከህይወት ጋር ስፔሲፊካሊ ልዩ ገጠመኝ ወይ ልዩ ቁርኝት ያለው መዝሙር አለ? ያው እንዳልከው ሁሉ መዝሙሮች የሚሰጡት እግዚአብሔር ነው፣ ከእግዚአብሔር ነው የምትቀበለው። ግን እንደው በተለየ ሁኔታ ይሄ መዝሙር የምትለው አለ? ከባድ ነው ቴዲ። ያው ብዙ እጠየቃለሁ፣ ብዙ ያው ስለዚህ ነገር የተለያዩ ሰዎች ይጠይቁኛል። ያው እንዲህ ነው ብዬ ስፔሲፊክ የሚለው መዝሙር ለማለት ይከብደኛል። ያው የህይወቴ አካል ስለሆነ ማለት ነው። ከልጅ ልጅ አበላልጦም ይላሉ እና ትንሽ አስቸጋሪ ነው። ግን ያው ሁሉም ለኔ ትርጉም አለው።
ይሄ ልጠይቅና ወደ ዝማሬው እንሄዳለን። 1978 ነው ወደ ጌታ ቤት እህት ይዛ ሄደች። ከዛ በፊት በዝማሬ የምታደምጣቸው ሰዎች ነበሩ? በስብከት ሳይሆን መዝሙራቸውን የምታደምጣቸው ወይም ከአንተ በፊት የነበሩ ዘማሪዎች እነማን ናቸው? ከእኔ በፊት እንግዲህ ያው ደረጀ ከበደ፣ ተስፋዬ ጋቢሶ፣ ታምራት ኃይሌ፣ ከዛ ደግሞ ወረድ ስንል ደግሞ ጌታ ያውቃልና ብሩክታይት። እኔን ግን በጣም ኢንፍሉዌንስ ያደረገኝ አሁን በህይወት የለም ታደሰ ሸቴ የሚባል በጣም የሚወደድ ዘማሪ ነበር እና በጣም ነበር የምወደው። በጣም አሁን ወደ ጌታ ሄደዋል፣ በህይወት የለም እና ታዴ በጣም የሚገርም ዘማሪ ነው እና ይገርማል። የመጀመሪያ መዝሙር ስጀምር ራሱ ልክ የእሱን ነበር የሚመስለው ድምፄ። ሃይስኩል እያለሁ እሱ በየሃይስኩል ህብረቶች ምናምን እየሄደ ያገለግላል። በጊታር ነበር የሚዘምረው እና የሚገርምህ በቃ ልክ ታዴ ይዘምራል ከተባለ እኔ ሰፈሬ የቄራ ልጅ ነኝ። ነግሬሃለሁ፣ ቅድም አልጠየቅከኝም። የት ሰፈር ልጅ ነህ ብለህ አልጠየቅክ። በጣም ይገርማል። ተቀይሜ ያለው ቴዲ የቄራ ሰፈር ልጅ ነህ? እሺ የቄራ ልጅ ነኝ። ሁሉ የተለመደ ኢንተርቪው እንዳይሆን ብዬ ነው። የተወለድክ የታደግ ሳይሆን መጨረሻ ላይ ልጠይቅ እና ታዴ የሚዘምር ከሆነ ይገርማል። በቃ በእግሬ ሁሉ እስከ እንጦጦ ድረስ የሄድኩበት ጊዜ አለ እና ታዴ በጣም ነበር የምወድ። በጣም ኢንፍሉዌንስ አድርጎኛል። አሁን በህይወት የለም። መዝሙሮቹን ሰምተህ እንደሆነ አላውቅም። እንደውም አንድ የሱ መዝሙር እንዘምር እንጂ ታዴ። ደስ ይለኛል። ኧረ ደስ ይለኛል። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አናልፈውም ብለን ያለፍነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። አናልፈውም ብለን ያለፍነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። የታዴ ዝማሬዎች በጣም የሚገርሙ ናቸው። ታደሰ ሸቴን የምታውቁ ሰዎች ካላችሁ ያው በህይወት የለምና እና በጣም ኢንፍሉዌንስ አድርጎኛል። በጣም ነው የሱ መዝሙሮች ብዙ የምዘምረው።
የሚረታጋ የሕይወት ምንጭ ለተጠማ እንዲሁም በረከት ለጨለማ የሕይወት ምንጭ ለተጠማ እንዲሁም በረከት ለጨለማ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። በጫንቃዬ የነፍሴ ፈላጊ ባላንጣዬ እግዚአብሔር ቀጤ ስር አስገዛልኝ እንድቀጠቅጥ አደረገ። ሰልፉ ቢነሳብኝ ልቤ አይፈራ ጌታ ብርሃኔ ነው ለዘላለም። ሰልፉ ቢነሳብኝ ልቤ አይፈራ ጌታ ብርሃኔ ነው ለዘላለም። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። ከባርነት ቀንበር ያወጣኝ እስራቴን ፈትል የለቀቀኝ ምስጋናዬን እንኳ የኔ ጌታ እንዳንተ አላየሁም የሚረታጋ የሕይወት ምንጭ ለተጠማ እንዲሁም በረከት ለጨለማ የሕይወት ምንጭ ለተጠማ እንዲሁም በረከት ለጨለማ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። ሃሌሉያ! ዋው! በጣም የሚገርምህ ከትላንት ወዲያ መኪና እየነዳሁኝ እንዳጋጣሚ አንዳንድ ጊዜ በጣም ቆየት ያሉ ዝማሬዎች ይመጡብኛል እና ታይፕ አድርጌ ፈልጌ ይህን ዝማሬ ሳደምጦ ነበር እና ያለ መዝሙር ነው እያልኩኝ ዋው! አሁን አንተ ስትዘምሮ በጣም ነው የገረመኝ። አሜን፣ እግዚአብሔር ይመስገን። እንዴት ነው እንግዳችን የመምጣት ተስፋ አለው እንዴ? ቴዲ እንዴት ነው ነገሩ? እንጠብቃለን። ኮንፈረንስ ቪዲዮ እየሰራው ነው ብሏል። ቴክስት አድርጎልኛል። አሁን ትንሽ ጠብቁኝ፣ ትንሽ አቆያቸዋለሁ ነው ያለው። እስከዛ አንተ እስከ ምን ያህል ሰዓት ነው ያለ? ከዚህ በኋላ ምን ያህል ደቂቃ ሰዓት? ከዚህ በኋላ እንግዲህ አይ ቲንክ ብዙ ሰዓት ያለኝ አይመስለኝም ቴዲ፣ አንድ 30 ደቂቃ ነገር ምናምን። በቃ 30 ደቂቃ በዛ ሰዓት ለአንተም ከወጣ በኋላ መምጣት ይችላል። ካልሆነም በሚቀጥለው እናደርጋለን ከሱ ጋር አንድ ጥያቄና በዝማሬዎች ቀሪውን ደቂቃ እናገባደዋለን ማለት ነው። ምናልባት በጣም ብዙ የእግዚአብሔር ሰዎች እያየሁ ነው ገብተው ለመጠየቅ የሚፈልጉ ግን እናንተ ፓስተር ተስፈሽ ብዙ ሰዓት ስለሌለው ሌላ ተለዋጭ ቀጠሮ እንይዛለን። እንዲህ ቲክቶክ ላይ ካለማመድ ነው እንዴት እንደሆነ ካሳየ ነው እንዳይፈራ ይሄ እዚህ ውስጥ
ይመጣል፣ ደጋግሞ ይመጣል። ችግር የለውም። ቆዳይ ጠንከር እንዲያደርገው መጸለያ ሻን ሰፋ ማድረግ ነው። ገና ነው የኛ ኢየሱስን እንዘምር ነው እንዴ? ገና ነው የኛ ኢየሱስ ይላሉ። አንተን ጠርቶ ያው ብዙ ይጻፋል። እንግዲህ ያው እንዳልከው ሁሉንም ለመዘመር አይቻልም። ያው ይሳት እንትን ስላለ እና እንዳልከው ለሌላ ጊዜ ክፍል 2 ብለን እንቀጥላለን። ክፍል 2 ብለን እንቀጥላለን። ሁሉንም በአንዴ አንዘምርም። ግን በቃ ከማሰናበታችን በፊት አንድ ገና ነው የኛ ኢየሱስን እንዘምርና ተስፍሽን አክብሮን እንደመጣ አክብረን እንሸኘዋለን። ይሄ መጀመሪያ ነው። ክፍል 2 ይቀጥላል። ምን ይመስላል? እሺ፣ መልካም እንዘምር። እሺ፣ እግዚአብሔር ይመስገን። ገና ነው የኛ ኢየሱስ ያው ከሰማያት ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ። በጨለማ ላሉት አዲስ ፀሐይ ወጣ። ጎስቋላና ድሃ ምስኪን የሕማም ሰው ባየነውም ጊዜ ደምግባት የሌለው ፍቅር ኃይሉ ሆነች ድካሙ በረታ። ማንም ሳያግዘው ዲያብሎስም መታ። መቼ ነው የጻፈው? መቼ ነው የጻፍከው? ይሄን ዓመተ ምሕረቱን ነው? አዎ ካስታወስኩ በጣም የሚገርም እስካሁን እኮ ፓወርፉል እንደሆነ የቀጠለ መዝሙር ነው። አዎ ዓመተ ምሕረቱ እንግዲህ በ1985-86 አካባቢ ማለት በኢትዮጵያ ከካሴቶች እኩል አካባቢ ማለት ነው። 86 I'm
የሰላም አለቃ ሞትን አረገማነ ስቃይ ያበቃ ገናና 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 ለበሶ ተቆጣ በደርታ ስሙን ያወደሱ ገናናው የኛ ኢየሱስ አንቻ ይገኝል እንደ ሞት አልቀረም ዓለመ ሰማያ አንዴ ቃወመናል ዛሬ ቀለሙ አሽቶናል እንሳይ ወደና ወደና አገናን ስተና በተይራ ታኒተናል ምስጋና አሃታ ምስጋና አሃታ ምስጋና አሃታ ልብሎ ለቤናና እልታ አሃታ እልታ አሃታ እልታ አሃታ Musnada, ahada, le oro banana. Musnada, ahada, le oro banana. Nerita, ahada, le la le gogita. Nerita, ahada, le la le gogita. Musnada, ahada, le oro banana. Musnada, ahada, le oro banana. Nerita, ahada. Hallelujah. ሞትና መውጊያውን የሰበረው የናዝሬቱ ኢየሱስ ብቻውን ጌታ ብቻውን አምላክ ሃሌሉያ ገናናው የኛ ኢየሱስ ብዙ ኃያላን ተነስተዋል ብዙ ነገስታት ተነስተዋል ብዙ ኃያላን ስማቸው በምድር ላይ ገኗል ከገናኖች ሁሉ በላይ ግን ገናናው ሞትና መውጊያውን የሰበረ በዙፋኑ ላይ ያለ በአባቱ ቀኝ የተቀመጠ በኋላም ደግሞ በክብር የሚመለስ የናዝሬቱ ኢየሱስ ብቻውን ገናና ነው። እንደው ከመውጣት በፊት የመጀመሪያው አክብረኝ እኔን ትንሹን ልጅ እዚህ ሶሻል ሚዲያ ላይ አምነህብኝ አድማጭ ተመልካቾችን እግዚአብሔርን ቃል ያለፍክበትን የህይወት ሂደት ለማስተማር እግዚአብሔርን ቃል ለማስተማር ልምድን ለማካፈል ስለመጣ ከልብ ነው ማመሰግነው። ዛሬ ቴንኪው ስለጋበዝከኝ ጊዜ ስለሰጠኸኝ እኔም እግዚአብሔር ይባርክ ይህን እድል ስለሰጠኸኝ ብዙዎችን እንዳገኝ ብዙዎችን ወደዚህ ነገር ደግሞ እንድተዋወቅ እድል ስለከፈትክልኝ በጣም እግዚአብሔር ይባርክህ አመሰግናለሁ። በዚህ ያላችሁ በእውነት እንጠቀማለን ከዚህ ውስጥ የምንማረው ነገር አለ የምንጠቀመው ነገር አለ ብላችሁ ውድ ጊዜያችሁን ሰውታችሁ እኔ ለመስማት ጊዜ ወሰዳችሁ ሁሉ በዚህ ያላችሁ ሁሉ በጣም እግዚአብሔር ይስጥልኝ ቴንኪ በጣም ነው ማመሰግናችሁ። ጊዜ ውድ ነገር ነው ግን እኔን አምናችሁ እዚህ ቦታ ላይ ከኔ ለመስማት ጊዜ ወስዳችሁ ስለተቀመጣችሁ በጣም ነው ማመሰግናችሁ። እግዚአብሔር ይባርካችሁ ጌታ ይባርካችሁ ሁላችሁንም በጣም ወዳችኋለሁ። ቴንክ ዩ ሶ ማች። እንግዲህ እግዚአብሔር በረዳይ መጠን እዚህ ቦታ ላይ ያው እንግዲህ ቶሎ እየመጣው ድምጼን ለማሰማት ሞክራለሁ። ቴንክ ዩ ይሄንን እድል ስለከፈትክልኝ እግዚአብሔር ይባርክ። በጣም ቴንክ ዩ ደግሞ ከስር ኮሜንቶችንም ያለው እኔ የኦርቶዶክስ እምነት ተከታይ ነኝ ግን መዝሙርን እሰማለሁ ባረካለሁ እግዚአብሔር ሲመሰገን ደስ ይለኛል የሚሉ ኮሜንቶችን አይቻለሁ። እግዚአብሔር ይባርካችሁ የኦርቶዶክስ እምነት ተከታዮች ወገኖቼ በዚህ ያላችሁ ጌታ ይባርካችሁ። በጣም እውነት እኔን አምናችሁ ወንድሜን አምናችሁ ጊዜያችሁ ሰጣችሁ ስለሰማችሁ በጣም እንወዳችኋለን በጣም እናከብራችኋለን። ካለኝ ጊዜ ጥረት አንፃር ያው ልለያችሁ ተገድጃለሁ። በሚቀጥለው ግን ያው በሰፊው እገኛለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ቴዲዬ
እግዚአብሔር አክብርልኝ ፓስተር፣ ተባረክልኝ።